አዶናይ ግን ምን አይነት ሰው ነው? ኢትዮጵያ ውስጥ ስንት ችግር እያለ አስፋልት ምናምን እየዞረ ያስጎበኛል። ነገር ግን አዶናይ ይሄን ልጅ ወስዶ ለዓለም ገጽታ የሚያሳየው እውነተኛን ኢትዮጵያውያንን ይገልጻል ወይ? ግን አዶናይን ተመልከቱት፣ ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ ነው። በጎን ስንት የትግራይ እናት ተርባ ተጠምታ ስንት እገዛ የሚያስፈልጋቸው የትግራይ እናቶች አሉ። እገዛ የሚያስፈልጋቸው የትግራይ ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን አሁን አዶናይ እየተባለ ሀብቶም የተባለ የተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ያ ሰው የእግር ኳስ ተጫዋች ቤካም አይደለም፣ ዴቪድ ቤካም አይደለም፣ መሲ አይደለም፣ ወይም የታወቀ ፖለቲሻን አይደለም። አንድ ተራ ወንበዴ እንግሊዛዊ ወይ ምናምን አምጥቶ በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። አንድ ተራ ቲክቶከር እኮ ነው። ኢብን እኮ ኳስ ተጫዋች አይደለም። አሁን አንድ ቲክቶከር አምጥቶ ለራስ ፍላጎት ሁለት ያን ያህል ቁርጡን እየያዙ እንደዚህ ተሸክሞ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ እያፈረ ነው። ይሄ ኢትዮጵያዊ ማለት እኛን ያባረር አይደል የሚባል እንዲህ አይነት ባሪ ህዝብ ነው እንዴ እያለ የሞጣ ሐሳብ እኔ እንጃ ተቀበሉታላችሁ። ሞጣ ምንም ብትሰሩ ደስ ማይለው ሰው ነው እና እስቲ እንስማው። እስቲ ግን አዶናይን ተመልከቱት፣ ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ ነው። በጎን ከበሮን አይተዋል። ጉራጌ ቤት ወስዶት ምንድነው የሚያደርገው? የሚያሳየው የትግራይን አለባበስ ነው። አሁን የፈጠሩትን የወያኔዎች የፈጠሩት ነው። ይሄ አሁን በዚህ 30 ዓመት ውስጥ አይተው ከሆነ ከበሮውን አክሱም እንዲሁ ያሳየዋል። ምን እያለ መሰለ የሚነግረው አሉ። አክሱምን ብቻ ላሳየው ማረ ላሊበላ የነበሩት በቅርቡ ሞጣ ተው የሚያመጣቸው ልጆች ምንድነው የሚላቸው? ኢትዮጵያን የሰራት ትግሬ ነው። አየው፣ ግዕዝ የሚባለው የኛ ነው። ካላንደሩ የኛ ነው። ቁጥሩ የኛ ነው። እንጀራው የኛ ነው። ሙዚቃው የኛ ነው። አክሱም ተመልከተ፣ ሐውልት የኛ ነው። ኢዛና ይባል ነበር፣ ትግሬ ነው። ጦርነት አሁን የሚካሄድብን እኛ ኢትዮጵያ ፈጣሪዎች ስለሆነ ነው እያለ በእንግሊዘኛ ያስረዳል። ድምጹን አምጥቼ እለቅላቸዋለሁ። አየው፣ የወንበዴ ልቀቅልን ምንድነው እያስተዋወቀ ይመስላል? አማራ መሰለ ካለቀ ካናምና ኦሮሞን መሰለ ጉራጌን አይደለም፣ የትግራይን የበላይነት ሞጣ ያው አዶናይ የትግራይን የበላይነት እየገነባ ነው ይላል። ሌሎች ደግሞ የትግራይን ረሃብ ስቃይ አዶናይ እየደበቀ ነው ይላልና እንደዚህ ነው ተከፋፍሎ ያለው አሁን ህዝቡ አዶናይ ላይ። ይሄን ቪዲዮ በደንብ አድርጋችሁ ሼር ኮፒ ሊንክ አድርጉልኝ። እናም ደግሞ ለአዶናይ እና ለኢትዮጵያ ህዝብ ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ አድርሱልኝ። አዶናይ የትግራይ እናት እዚህ ጋር እንደምታያት ምን እንደምትመስል እዩ። ስንት የትግራይ እናት ተርባ ተጠምታ ስንት እገዛ የሚያስፈልጋቸው የትግራይ እናቶች አሉ። እገዛ የሚያስፈልጋቸው የትግራይ እናቶች እያሉ ማንም ነጭ ደንቆሮ መሀይም አምጥቶ እዚህ ጋር አዲስ አበባ ብቻ ስለአማረ አዲስ አበባን ብቻ እያሳየ ይገኛል። በቃ እሱ ጀግና ነው፣ ኢትዮጵያን ያስጎበኛል፣ ኢትዮጵያን ትልቅ ደረጃ ላይ ደርሳለች ምናምን ለማስባል ማለት ነው። ወላሂ የኢትዮጵያ ህዝብ ይህን ካላወቅ በጣም ነው የምታሳዝነው። መጀመሪያ አዶናይ የምትባል ሰውዬ ለትግራይ እናቶች መፍትሄ የሚሰጥ ነገር እያንዳንዱ ነገር የምታደርገው ነገር መፍትሄ የሚሰጣቸው ነገር አይደለም። ለትግራይ እናቶች ቁም፣ የትግራይ እናቶችን እርዳ። እስቲ አንድ ቲክቶከር ደግሞ ለዚህ ልጅ መሰለኝ ምላሽ ሰጥቶታልና እስቲ እሱን ቪዲዮ ላሳያችሁ፣ ተመልከቱት ይሄን ቪዲዮ። አዶናይ ግን ምን አይነት ሰው ነው? ኢትዮጵያ ውስጥ ስንት ችግር እያለ አስፋልት ምናምን እየዞረ ያስጎበኛል የምትሉ ሰዎች ከየት ሀገር ነው የመጣችሁት? እግዚአብሔር ወይ እየሄደ የዋየው እዛ ጋር የተራበው ልጅ ተርቦ ነው የሚያለቅሰው። እሺ እዛ ጋር ደግሞ አያት የጦርነት ተነስቶ 3 ልጅ ሞተባቸው ታየዋ ምናምን እያለ እንዲያሳይ ነው የምፈልጉ። ወይስ ታስቡት እናንተ ማለት እንደዚህ ችግራችንን ወጥቶ በሚዲያ ቢያሳይልን በእናንተ ሲያሳዝኑ ምናምን የሚሉ ነው የሚመስላችሁ? በ77 መጥተው የረዱን ፈረንጆች እኮ ናቸው አሁን ላይ ኢትዮጵያ ረሀብተኛ ነች እያሉ የሚያወሩ። በ77 መጥተው ስንዴ የሰጡን ሰዎች ናቸው አሁን ኢትዮጵያ ስንዴ እንኳን ይቸግራታል ብለው የሚያወሩት። ለምንድን ነው ሮቹን ማታሰሩት? እግዚአብሔር ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል ኢትዮጵያ? ዜና ቢነበብላት
ተነበበላት እኮ ሺ ጊዜ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታከር ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯሯጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረን። ነገ ደግሞ ኦኬ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሄድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉ በነፃ የትም ነገር ይሄን የነፃ የሚጠላ የለም። በነፃ መብላ ያው እንደተመለከታችሁት ነው። በቃ ግማሹ አዶናይ እየደገፈ ነው፣ ግማሹ ደግሞ እየተቃወመ ነው ያለውና እስቲ አዶናይ ልክ ነው የሰራው ትላላችሁ? እስቲ ኮሜንት ላይ ሐሳባችሁ። እንርዳ ብሎ ይጠይቅ እሺ የሚባል ሰው ነው። ሰዎችን እንርዳ እንትናን እናገዝ ካለ ተጽዕኖ መፍጠር ማለት ያ ነው። እሺ ይሉት ሰዎች። አሁን ሶሻል ሚዲያ ላይ እንደሚገኝ ሰው ይሄ ልጅ ሌላ ሀገር ሶሻል ሚዲያ ተጽዕኖ ፈጣሪዎችን ወደ ኢትዮጵያ አመጥቶ ጓደኛ ሆኖ ስለ ኢትዮጵያ መልካም ንግግር እንዲናገሩ የሀገሩን ገጽታ እንዲስተካከል ለማድረግ የሚሄድበት ጥረት የሚደነቅ ነው። በጣም የሚገርም ነው። ብዙዎቻችሁ ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አበል ከምትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ የተሻለ ይሰራል፣ ምንም ሳይናገር። አሁን ይህ ልጅ ይመጣል፣ ይናገራል፣ አዲስ አበባ ላይ ዞር ዞር ይላል፣ ያየውን ነገር ለዓለም ያስተዋውቃል። 500-300 ሰዎች ወደ አዲስ አበባ መጥተው ወይም አሁን አዲስ አበባ ላይ ያለውን ነገር በመልካም ገጽታ ከተነተነ ያሳየ ቱሪስት ይመጣል። ለዚህ ልጅ የምታወጣው ወጪ ካለ በቀላሉ ትመልሰዋለህ ማለት ነው። አዶናይ በጣም ቀልጅ ነው። እኔ አንድ መድረክ ላይ ተገናኝቼ ቀንማ አዶናይ በጣም ቀን ነው፣ ግን አብዛኛው ሰዎች በዚህ ጉዳይ ደግሞ በጣም በቃ እየተቃወሙት ነው ያሉት። ይሄ አዲስ አበባ ብቻ እያሳየ ምናምን ብሎ ብዙ ሰው እየተቃወሙ ነው ያለውና አውርቼው አላውቅም። ልጁ ግን ቀን ነው። በብዙ ነገር እኔ አይቼዋለሁ። ሰው የመጉዳት ኢንቴንት የለውም ወይም ደግሞ የሆነ ኔጌቲቭ ነገር ያለው ልጅ አይመስለኝም። ታስዋይ ከለንደን ድረስ የ7 ሰዓት ጉዞ ወደ ኢትዮጵያ ሶሻል ሚዲያ ሰዎችን መጥተው ኢትዮጵያ ላይ ስላለው ነገር እንዲናገሩ ማድረግ መቻሉ በተሰማራበት ስራ ማን ፖለቲከኞች ምናምን ብላችሁ እንዳተነትኑበት የሶሻል ሚዲያ ሰው ቀደም ሲል ያልኳችሁ እሱ ዩዘር ኔም እና ፓስወርድ ክሬት አድርጎ ገብቷል። በቃ በተሰማራበት ስራ መልካም ነገር እየሰራ ልጅ ነው፣ ድንቅ ነገር እየሰራ ልጅ ነው። ፖለቲከኞች እንዳገቡበት ነው። በቃ እሱ የሶሻል ሚዲያ ሰው ነው። በሶሻል ሚዲያ ውስጥ በፈጠረው ኔትወርክ በቃ የራሱን ይበጃል የሚለው ነገር እየሰራ ልጅ ነው። አሪፍ ስራ ነው። እስካሁን የሚያደርገው ነገር ምንም ነገር የሚገርም ልጅ ነው። ያን ያለኝ ነገር እሺ፣ ሌላ ጥያቄ Speed! What the hell are you doing here, bro? Jeez! Oh my god, that is crazy. ስፒድ በቃ ፈመሳ። ስፒድ አሁን ነቃ እያለ ነው። በቃ አሁን በቅርቡ ኢንተርናሽናል የመሆን እድል አለው። ዴላን ፔጅ በራሱ የቲክቶክ አካውንት ነው ያፖስተው ይሄን ቪዲዮና በቃ እየፈመሰ ነው። በጣም ታዋቂ እየሆነ ነው። አይሾ ስፒድ ኢትዮጵያ። ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አበል ከምትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ የተሻለ ይሰራል፣ ምንም ሳይናገር። አሁን ይህ ልጅ ይመጣል፣ ይናገራል፣ አዲስ አበባ ላይ ዞር ዞር ይላል፣ ያየውን ነገር ለዓለም ያስተዋውቃል።
500 300 ሰዎች ወደ አዲስ አበባ መጥተው ወይም አሁን ግማሹ አዶናይ የህዝብን ስቃይ እየሸፈነ ነው ይላሉ፣ ግማሾቹ ደግሞ አሪፍ እየሰራ ነው ይላሉና እስቲ እንመልከተው ቪዲዮ። አሁን አዲስ አበባ ላይ ያለውን ነገር በመልካም ገጽታ ከተነተነ ያሳየ ቱሪስት ይመጣል። ለዚህ ልጅ የምታወጣው ወጪ ካለ በቀላሉ ትመልሰዋለህ ማለት ነው። አዶናይ በጣም ቀልጅ ነው። እኔ አንድ መድረክ ላይ ተገናኝቼ ወይ አውርቼው አላውቅም። ልጁ ግን ቅን ነው። በብዙ ነገር እኔ አይቼዋለሁ። ሰው የመጉዳት ኢንቴንት የለውም ወይም ደግሞ የሆነ ኔጌቲቭ ነገር ያለው ልጅ አይመስለኝም። ታስዋይ ከለንደን ድረስ የ7 ሰዓት ጉዞ ወደ ኢትዮጵያ ሶሻል ሚዲያ ሰዎችን መጥተው ኢትዮጵያ ላይ ስላለው ነገር እንዲናገሩ ማድረግ መቻሉ በተሰማራበት ስራ ማን ፖለቲከኞች ምናምን ብላችሁ እንዳተነትኑበት በቃ የሶሻል ሚዲያ ሰው ነው። ቀደም ሲል እንዳልኳችሁ ዩዘር ኔም እና ፓስወርድ ክሬት አድርጎ ገብቷል። በቃ በተሰማራበት ስራ መልካም ነገር እየሰራ ልጅ ነው። ድንቅ ነገር እየሰራ ልጅ ነው። ፖለቲከኞች እንዳገቡበት ነው። በቃ እሱ የሶሻል ሚዲያ ሰው ነው። በሶሻል ሚዲያ ውስጥ በፈጠረው ኔትወርክ በቃ የራሱን ይበጃል የሚለው ነገር እየሰራ ልጅ ነው። አሪፍ ስራ ነው። እስካሁን የሚያደርገው ነገር ምንም ነገር የሚገርም ልጅ ነው። ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሃፒ ፍራይዴ ብያለሁ ለሁላችሁም። ትላንትና የሰራሁትን ቪዲዮ ስላጋራችሁልኝ ከልብ አመሰግናለሁ። ቀጣዩ ቪዲዮ በሌላ ጊዜ የዛን ቀጣይ ይሰራላችኋለሁ። ዛሬ ግን ሶሻል ሚዲያ ላይ አንድ እርጀንት የሆነ ነገር ሲመላለስ እያየው ስለሆነ የግል ሐሳቤና አስተያየቴን ለመስጠት እናንተም ደግሞ በሐሳቡ ላይ መነሻ አድርጋችሁ ለሌሎችም እንድታጋሩልኝ ስለምፈልግ አንዳንዴ ስሜታዊም ሊያደርገኝ ስለሚችል በጣም አስቀድሜ ይቅርታዬን ጠይቃለሁና ሰሞኑን አዶናይ የሚሰራውን ነገር እያያችሁ ነው። ዴላን ፔጅ ነው ይመስለኛል የሚባል ልጅ የእንግሊዝ ዩኬ ላይ ያለ ታዋቂ ቲክቶከር ወደ ኢትዮጵያ ገብቶ እየተሰራ ያለውን ገጽታ ያያችሁ ነው። ያ የብልጽግና ፓርት ነው። ይሄን ከምንም አትወሰዱት። እኔ እውነቴን ነው። አንዳንድ በጣም ኦብሰስ ሊሆናችሁ የአዶናይ ደጋፊዎች አላችሁ። እኔ መደገፋችሁ ችግር የለብኝም። ፕላስ ቱ ዛት አዶናይ ራሱ ከዚህ ኢንተርናሽናል ከሆነ ሊንክ ጋር በመገናኘቱ እኔ ሃፒ ነኝ በዛ ጉዳይ ላይ። ነገር ግን እኔ ጥያቄና ያለኝና ስሜታዊ ያደረገኝ ያለ የህዝባችን ረሃብ፣ የህዝባችን ስደት፣ የህዝባችን ሰቆቃ በእነዚህ ፔጆች እየተደበቀ ነው። ይህ ፕሮግራም የብልጽግና ፕሮግራም ነው። ያው ቅድም ያልኳችሁ ይሄኛውን ነው። አዶናይ የህዝብን ስቃይ ረሃብ እየደበቀ ነው ብሎ አብዛኛው ሰው እንደዚህ ቪዲዮ እየሰራበት ነው ያለው። ግማሹ ደግሞ አዶናይ ምን ያርግ እሱ መንግስት አይደለም ምናምን እያሉ ነው። እስቲ እንመልከተው ይሄን ቪዲዮ። ገብቷችኋል? ይህ ፕሮግራም የብልጽግና ፕሮግራም ነው። አድገናል፣ ተለውጠናል፣ እኛ ጥጋበኞች ነን እየተባለ የሚሰራ ገጽታ ነው። ልጁ ከጠበቀው በላይ በጣም እኔ አይ ዶንት ኖ በርግጥ እኛ የምግብ ስኬርሲቲ ስላለብን በልተን ማደር ስላልቻልን እዚህ ላይ ያሉትን ዩኬ ላይ የወሰደውን ዩቲዩበር ልጅ በማብላቱ ሳቲስፋይድ ሊሆን ይችላል። ለሱ ልጅ ምግብ ብርቆ ላይሆን ይችላል። በዚህ ሐሳብ ላይ ኤድመን የሚባለው ልጅ መስለኛል እንደመነሻ ሐሳብ ሰርቶበታል። ሳይቻለው በጣም ትክክል ነው። እኔም በጣም ኮንሺየስ ሆኜ ሳይው የነበረው ጉዳይ ነው። ነገር ግን አዶናይ ይሄን ልጅ ወስዶ ለዓለም ገጽታ የሚያሳየው እውነተኛን ኢትዮጵያውያንን ይገልጻል ወይ? እውነት የትግራይ እናቶች አልተራቡም ወይ? እውነት የአማራ እናቶች አልተራቡም ወይ? እውነት ኦሮሚያ ላይ ያለው ጦርነት ተደብቆ ነው ወይ? በዚህ ልክ ነን እኛ እንደሚታየው ነው? ትክክል ነው? ያን ኢትዮጵያን ያሳያል? ትክክለኛ በ3D ፕሪንት የተደረገን ከተማና ዲም ላይት እያሳዩ ህንጻ ላይ ተለጠፈ እኔ እንደዛ ነው የሚታየኝ። እኔ እንደው እሱን በማሳየትና የሀገሪቱ በጀት ላይ ተሰብስቦ ለነዚህ ልጆች ኢንቨስት በመደረግ ስንት ነገር ገጽታችን እያበላሸ እንደሆነ አታቁም? ብልጽግና የራሱን ገጽታ እየገነባ ነው። እውነት ግን የ130 ሚሊዮን ህዝብ እውነት ግን እየተደበቀ ነው። ዛሬ የሚዞሩበት እና አዶናይ ይሄን ዴላን ፔጅ የሚባለው ልጅ ይዞ የሚዞርበት ቦታ እኮ የስንት ሺዎች የተፈናቀሉበት ቦታ ነው። መዳረሻቸው ያልታወቀ የስንት ድሃዎቹ ኑሮ የተዛባበት ከተማ ነው።
እውነት እንደሚያሳየው ከቁርጡም ከፍትፍቱም ልጁን እያጎረሰ እያበላን ደስ ይለናል ኑሮን እንደዛ ብናደርግ። ነገር ግን ትላንትና ለትግራይ እናቶች ገንዘብ ላሰባስብ ብሎ አሰባስቦ ለነሽፈራው ተክለማርያም ያቀበለው ገንዘብ ማንረሳው ነው ይሁን ብለን ዝም ብለናል። ነገር ግን አመት ባልሞላው ውስጥ እነዛ እሱ ገንዘብ ያው ምንም ማድረግ አይችልም ምናምን ብሏል። አብዛኛው ህዝብ እንትን ብሎታል። በቃ ምንም ማድረግ ስለማይችል ነው አምጣ ተባለ መቼስ አልሰጥም አይልም ይታሰራል ምናምን ብለው እንትን ብለዋል። የትግራይ እናቶች የተራቡ እናቶች ጠግበው ነው ዛሬ ያንን ገጽታ ነው የሚያሳዩት። አማራ ክልል ላይ ያሉ እናቶች እስኪ ከአዲስ አበባ ወጣ ቢል ደብረ ብርሃን ላይ ስንት እናቶች ጎዳና ላይ አይደለም እንደ ይሄዱ ያሉት። ይሄ ለዓለም የተደበቀ ሆኖ አይደለም። ነገር ግን ዓለም ዛሬ ስደተኛን ሁሉ ጠልቷል። ተለውጣችኋል፣ ተቀይራችኋል፣ ሀገራችን ውጡ እየተባለ ነው። በቀደም ዩኬ ላይ አንዱ በሸልተር አካባቢ የተገኘ ኢትዮጵያዊ ለግጀረስ የሆነ መኪና ይዞ ሚዲያዎች በምን ያህል እንደተነጋገሩበት አይታችኋል። ለግጀረስ መኪና ይዘዋል። ኢትዮጵያን ጦርነታቸው ቆሟል። ለምን አይመለሱም? የኛን ኑሮ ለምን ያጨናንቃሉ እየተባለ ነው። በየኬንያው በየኡጋንዳው በየዓለማቱ ላይ ተሰግዝጋችሁ ሀገራችን ላይ የደረሰው በደል ተፈናቅላችሁ በረሃብ በጦርነት ተሰዳችሁ አሳይለም ሲከር ይሆናችሁ ኬዛችሁ እየታየ ያለ ሌላም ፔጅ ተመልሶ ምን እንደሚዘግብ ታውቃላችሁ። ኢትዮጵያ ማለት ይችነሽ ነው የናን ፋሚሊ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።